እባካችሁ ራሳችሁን ጠብቁ ሁላችሁ ከአራተኛ ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጠብቀው። እባካችሁ ልጆቻችሁን ጠብቁ። በጣም አዶናይ ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለው የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓሏ ነውና ቃል ኪዳን የተቀበለችበት በዓል ነውና። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ ኢዴቶች፣ ለሁለተኛ ጊዜ። እኛ ንጹህ ክርስቲያን ነን፣ ኦርቶዶክሳውያን ነን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒቆሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተደራችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው በዛሬው ዕለት በኢትዮጵያ ላይ አስደንጋጭ ክስተት ታይቷል። እንግዲህ በጣም ብዙ ሰዎች ከፎቅ ስር ቆመው የነበሩ እጅግ አስደንጋጭ ክስተት ሲያስተውሉ እያየን እንገኛለን። እንግዲህ ያው ልጆቻችሁን ጠብቁ፣ በጣም እጅግ ከባድ ነገር ነው እያየን እየሰማን ያለ ነው እና እንግዲህ የተፈጠረው ምንድን ነው የሚለውን አብረን እናያለን። በተጨማሪ እፎይ ወንድማችን ማስጠንቀቂያ ለፕሮቴስታንት እህት ወንድሞች አስተላልፈዋል። እንዲሁም አዶናይ አዲስ ያዘጋጀውን አፕ አስመልክቶ እንግዲህ ተቃውሞ ገጥሞታል። ለምንድን ነው ተቃውሞ የገጠመው? ምንድን ነው ሪስኩ? አዲሱ የተዘጋጀው አፕ ለኢትዮጵያን ወጣቶች ስኬታማ ለማድረግ የተዘጋጀ ነው ብሎ ነው ሲያስተዋውቅ የነበረውና እንግዲህ ሪስኩ ምንድን ነው የሚለው ለማየት እንሞክራለን። በተጨማሪ እንግዲህ በዛሬው ዕለት የእናታችን ኪዳነ ምሕረት ዓመታዊ መታሰቢያ ክብረ በዓል ነውና ኦርቶዶክሳውያን እንኳን ደረሳችሁ ማለት ወዳለኝ። በቅድሚያ የዕለቱ እንደው አጠር ያለች ዝማሬና የዕለቱን የሚገልጽ አስተምሮ ዳስደምጣችሁና በጣም አጭር ቪዲዮ ነው። ወደ ቁም ነገራችን ወደ መረጃው እንሄዳለን። ቪዲዮን ላይክ አድርጉት ኦርቶዶክሳውያን የሆናችሁ። አረሳውም ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ አልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኝት ነሽና ራራልኝ ልብሽ አረሳው መቼም ያንቺን ደግነት አረሳው መቼም ያንቺን ደግነት ውለት አለብኝ ኪዳነ ምሕረት። ለእህታችን ዝማሬ መላእክት ያሰማልን፣ የአገልግሎት ዘመኗን ከፍ ረዘም የሚያደርግልን ማለት ወዳለሁ። እንግዲህ የዛሬው ቀን ታላቅ ቀን ነው ኦርቶዶክሳውያን እንደምታውቁትና የእናታችን የቅድስት ኪዳነ ምሕረት ዓመታዊ መታሰቢያ ክብረ በዓል እንደመሆኑ መጠን ታቦተ ሕጉ ከመንበሩ ወጥቶ የሚከበርበት ዓመታዊ ክብረ በዓል ነው። ታላቅ በዓል ነው። የእመቤታችን የቅድስት ድንግል ማርያም የቅድስት ኪዳነ ምሕረት ፍቅሯ፣ ጣዕሟ፣ ረድኤቷ፣ በረከቷ አይለየን ይደርብን፣ አሜን ማለት እወዳለሁ። ሁላችሁም ኮመንት ላይ እንግዲህ የእመቤታችንን ስም እየጠቀሳችሁ አጥለቅልቁት ማለት እወዳለሁ። ኦርቶዶክሳውያን ለዕለቱ አጠር ያለች አስተምሮ ሰምተን ወደ ዋናው መረጃችን እንሄዳለን። የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓሏ ነውና ቃል ኪዳን የተቀበለችበት በዓል ነውና ነገ ሰባቱን ኪዳን አንድ ላይ እናስባለን። 7 ኪዳኖች አሉ። የነዚህ የስድስቱ ኪዳን ማይተም ደግሞ የእመቤታችን የድንግል ማርያም ኪዳን ነው። ስድስቱ ኪዳናት ምንድናቸው? ሰባተኛው የእመቤታችን ኪዳንስ እንዴት ነው የሚለው ዛሬ እንመለከታለን። ሁላችሁም በኮሜንት ኪዳነ ምሕረት እያላችሁ ጻፉልኝ። እንዲሁም ኮፒ ሊንክ ሼር ፖስት ያደረጋችሁ ለሌሎች አዳርሱት። ሰብስክራይብ ያደረጋችሁ ደግሞ ዩቲዩብ አካውንቴን አሳድጉት። ወደ ሰባቱ ኪዳናት ታሪክ እንለፍ። ሰባቱ ኪዳናት ተካሄደ ማለት ተስማማ፣ ተማማለ እንደማለት ሲሆን ኪዳን በቁሙ ውል ስምምነት እንደማለት ነው። ይሄውም እግዚአብሔር ከሰዎች ጋር ሰዎችም ከሰዎች ጋር የሚያደርጉት ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ
የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳን አድርጓል። ቅድስት ቤተክርስቲያንም እነዚህን ኪዳናት ጥቅልል አድርጋ 7 እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳን እነዚህን 7 ኪዳናት በጥቂቱ እንመለከታለን። ኪዳን ተካሄድኩ ምስል ህሩያኒ ከመረጥኳቸው ጋር ኪዳንን አደረኩ። መዝሙር 88 ከቁጥር 3። ከሰባቱ ኪዳናት አንደኛው ኪዳን አዳም ይባላል። አዳም ማለት የእግዚአብሔር ድንቅ ፍጥረት፣ የፍጡራን አስተዳዳሪ፣ ነብይ፣ ካህን፣ ንጉስ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ዘፍጥረት 3:1 አዳምና ሔዋን ተጸጽተው ቢያለቅሱ ግን አዲስ የኪዳን ተስፋ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ኪዳንን ተቀበሉ። ሁለተኛው ኪዳነ ኖህ ይባላል። ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በአመጻ ተሞላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በፍል ውሃ ጠፋች። ከመርከቡም ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። ኢያማስና ለምድር ዳግመ በማይ አይንዲል ዳግመኛ ምድርን በውሃ አላጠፋትም ብሎ ለኖህ ቃል ኪዳን እንደገባለት ዘፍጥረት 9:12 ላይ ይመልከቱ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስ ምሳሌ የሆነ የሳሌም ንጉስ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በህብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነት ሚስጥረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞለታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይህም ካህን መልከጼዴቅ ከአብርሃም ጋር በተገናኙበት ጊዜ ተገልጧል። ዘፍጥረት 14:17 ዕብራውያን 6:4 ላይ ይመልከቱ። አራተኛ ኪዳነ አብርሃም ይባላል። ቅዱስ አብርሃም የህዝብና የአሕዛብ አባት፣ ስርወ ሃይማኖት፣ የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱ ከወገኖቹ ተለይቶ በቅድስና ኑሯልና እግዚአብሔርን በዘር አሕዛብ ይባረካሉ ብሎ ቃል ኪዳን ገባለት። ዘፍጥረት 12:1 የቃል ኪዳን ምልክት የሚሆነው ዘንድ ግዝረትን ሰጠው። ዘፍጥረት 16:1-4 ላይ ይመልከቱ። አምስተኛው ኪዳነ ሙሴ ይባላል። ቅዱስ ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነው። በፈጣሪው ትእዛዝ እስራኤልን ከግብጽ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላት 10ቱን ትእዛዛት ተቀብሏል። ዘጸአት 21:31-18 ላይ ይመልከቱ። ስድስተኛው ኪዳነ ዳዊት ይባላል። ቅዱስ ዳዊት ስርወ ነገሥት፣ ጻድቅ፣ የዋህና ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉሥ አድርጎ ሹሞት ከወደ ፍሬ በዙፋን ላይ አኖራለሁ ሲል ንሎለታል። ቃል ኪዳን ገብቶለታል። አክሎም ሰፊ ቃል ኪዳን ሰጥቶታል። አልዋሽህም ብሎ ሲምልለትን እንመለከታለን። መዝሙር 131 ቁጥር 11፣ መዝሙር 188 ቁጥር 35 ላይ ይመልከቱ። ሰባተኛው ኪዳነ ምህረት ይባላል። በብሉይ ኪዳን የነበሩ 6ቱ ኪዳናት በዘመናቸው ክቡርና ሕዝቡን ከመቅሰፍት ይታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር። ይህ ፍጹም ኪዳን ይፈጸምለት ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማይ ሰማያት ወርዶ በድንግል ማርያም ማኅፀን አደረ። በፍጹም ተዋህዶ በእቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሙቶ ተነስቶ አርቦ ሥጋ ማርያምን በዝባነ ኪሩብ አስቀመጠው። ኪዳነ ምህረት ወይም የምህረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋውና ደሙን መስጠቱ፣ መሰቀሉ፣ መሞቱ፣ መነሳቱ፣ ማረጉ፣ መንፈስ ቅዱስ መላኩ በአንድ ላይ ኪዳነ ምህረት ይባላል። ታዲያ ይህ ሁሉ የተደረገው በሥጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ይባላል። የድንግል ማርያም ኪዳኗ ከሲኦል ከገሃነም ሊታደገን አቅም አለውና መድኃኒታችን ክርስቶስ ለድንግል እናቱ ቃል ኪዳኑን ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። እመብርሃን በዚያ ቆማ ስለ ኃጥአን ስታለቅስ እናቱ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና ይሄውም በእመብርሃን ምልጃና ቃል ኪዳን ምእመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመሩ 2000 ዓመታት ሆኑ። ዛሬም እኛ ኃጥአን ልጆቿ ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ድንግል ሆይ ኃጢአታችን፣ አበሳችን፣ በደላችን አታስቢብን ዘንድ በስደትሽ በቃል ኪዳንሽ ተማጽነናልና የአርያም ንግሥት፣ የሰማያውያን የምድራውያን ሁሉ እመቤት፣ የአምላክ እናት ቅድስት ስብዕት ክብርት ልዕልት ብሩክት ፍሥሕት ጥዕምት የሆነች ድንግል ማርያም የድነታችን መሰረት ላመኑባት አንገት የማታስደፋ እውነተኛ አማላጅ እናት ናት። በእስች ዕለት የካቲት 16 ስለ ወገኖቿ የሰው ልጆች በፍቅር እንባ ያቀረበችውን ልመና የባሕርይ አምላክ የሆነ ልጇ ተቀብሎ በማይዋሽ ንጹሕ አንደበቱ ቃል ኪዳን ገብቶላታል። በስምሽ ያመነ በቃል ኪዳንሽ የተማመነ እሳትን አያይም ብሏታል። እመቤታችን ፍቅሯ ረድኤታ በሁላችን ላይ ይደርብን። አሜን። አሜን። ቃሎት ያሰማልን። ወንድማችን የቤታችን የቅድስት ድንግል ማርያም በረከቷ ይደርብን ማለት ወዳለሁ። በትንሽም ቢሆን እንግዲህ ስለ ዕለቱ ስለ እናታችን ቅድስት ኪዳነ ምሕረት ዓመታዊ መታሰቢያ ክብረ በዓል ተምረናል ብዬ አስባለሁ። አሁን ወስዳችሁ እንግዲህ ወደ መረጃዎቻችን እንሄዳለን። በቅድሚያ የአዶናይን ጉዳይ እንዲሰሙን እንግዲህ አዶናይ በራሱ ቲክቶክ ገጽ ላይ ለመላው የኢትዮጵያ ሕዝብ አንድ አፕ እንግዲህ አዘጋጅቶ ይፋ አድርጎ አስመርቆ ተናግሮ ነበረ። ይህ አፕ ግን እንደ ቲክቶክ ሆኖ በኢትዮጵያ ገንዘብ የሚከፍለን አፕ እንደሆነ ራሱ በይፋዊ ገጽ ላይ አስታውቋል። ነገር ግን ደግሞ አንዳንድ ግለሰቦች ይህ አፕ ተገዶ ያደረገው አፕ ነው፣ ትክክለኛ አፕ አይደለም፣ መረጃዎቻችሁን በሙሉ አሳልፎ የሚሰጥ አፕ ነው እያሉ ተቃውሞ እያነሱበት ይገኛሉ። ከምን አንጻር ነው ይህን እያሉ ያለውን የሚለውን እስኪ አይተን እንመለስ። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ
ሲድሮ የሚባል እንግዲህ ወንድማችን ቲክቶከር አዶናይ ይህን አፕሊኬሽን ለመላው ኢትዮጵያውያን ይጠቅማል ብሎ ከድህነት አረንቋ ያወጣል ብሎ ነው እንግዲህ ያዘጋጀው ማለት ነው። ሲሆን መልካምነቱን አውቀን ተረድተን መጠቀም ሲኖርብን እንደዚህ ያለ ተቃውሞዎች እጅግ አስፈላጊ ናቸው ብዬም አላስብም። ነገር ግን ሁላችሁም ይህን ነገር ሰምታችሁ ትክክለኛ የሆነውን ነገር እርምጃ መውሰድ አለባችሁ ብዬ አስባለሁ። ገብቷችሁ አይደለ? ሲጀምር እኔ አንድ ጥያቄ የፈጠረብኝ ነገር ማንኛውም መረጃችን ማንኛውም ሚስጥራችን እንዳይወጣብን ነው። እንዴ ጉድ እኮ ነው። አንድ ሰው ራሱን የማያምን ከሆነ እኮ ማንኛውም ሶሻል ሚዲያ አይጠቀምም። ገብቷችሁ አይደለ? ለምን እያንዳንዱ የምናወራው ቃላቶች ሁሉ ፐብሊክ ነው አድርገን የምንለቃቸው። ፐብሊክ ሆነ ማለት ዓለምን የሚያዩ እኔ አሁን ጥፋት ያጠፋሁበት ቪዲዮ ከሆነ እየሰራሁበት ያለው ቪዲዮ ይሄ ቪዲዮ ራሱ አሁን ማወራው ጥፋት ያለው ከሆነ እኔ የሚያስቀጣይ ከሆነ የሚፈልገው አካል ይሄን መረጃ ሴቭ አድርጎ ይዞ ስለዚህ እኔን ማግኘት ይችላል ነው። ገብቷችኋል አይደል? ማንኛው ፋይል ነው ከኛ ተደብቆ እነሱ የማያዩት መረጃ ፈላጊው አካል የማያየው ማንኛው መረጃችን ነው። ይሄን ነው ጥያቄ ውስጥ ማስገባት ያለባችሁና እውነት እላችኋለሁ የሚሰራ አካልና በርታታ ማለት እወዳለሁ። ችግር ካለው ያንዳንዱን እኮ ያየነው እኮ እኛም እንደ ህዝብ የማይጠቅም ከሆነ እኮ ይፋ ያደርገን እናጋራችሁ ይሆናል። እንደው ገና ከመጀመሩ ምንም ሳይረጋገጥ እንደዚህ መቆርኮም ጥሩ አይደለም ብዬ አስባለሁ። አሁን ወደ ዋናው መረጃችን ሄድ። ኮየ ፈጬ ምንድነው የተፈጠረው? እስኪ አንድ ቪዲዮ ላሳያችሁ። እባካችሁ ራሳችሁን ጠብቁ ሁላችሁ። ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጠብቀው። እባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትን በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው። ከእንደዚህ አይነት ነገር ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንንም ሰው እንዳይገባ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን እየተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድን ነው የሚሻለው? ኦኬ ጋይስ እንዳያችሁት ነው በኮየ ፈጬ ኮንዶሚኒየም ነው እንደምታዩት በጣም ብዙ ህዝብ መሬት ላይ ሆኖ የዚችን ልጅ ህይወት ለመታደግ ነው እንግዲህ እየሞከሩ ያሉት። እንደምታዩት በመስኮት ላይ ተንጠልጥላ ነው ያለችው። አይታችኋት ከሆነ እዚህ ዳር አካባቢ ላይ ነው ያለችው እና ልጅቱ እና የሁሉ ህዝብ እጅግ አዝኖ ክስተቱን ለማየት ወጥቶ ልጅቱን ለማዳን እንግዲህ ለመረባረብ ነው ቆሞ ያለው። ምን ተፈጥሮ ይመስላችኋል? ለምንድነውስ እንደዚህ ያለው ውሳኔ የሚወስኑት በጣም ብዙ ልጆች? እኔ እዚህ ጋር አንደኛ ባለድርሻ አካላት የሆኑ ወላጅ አለ ማለት የምፈልገው ነገር ወላጅ አንዴ ልጆች ወልደናል። ስለዚህ ደግሞ የልጆቻችንን ኃላፊነት መወጣት ካለብን መወጣት አለብን ብዬ አስባለሁ። ልጆችም ሆነን ደግሞ እንደዚህ ያለ ነገር የሚያስደርገን ነገር ምንድነው? እኛስ አቅመ አዳም ከደረስን ለአቅመ ሔዋን ከደረስን ለምንድነው ከቤተሰብ ላይ ወረድ ብለን የራሳችንን ስራ ሰርተን ለመኖር ማንሞክረው? ለምንድነውስ እንደዚህ ያሉ ነገሮችንስ እንድንወስን ሰይጣንን ከፊታችን ቆሙ የሚያማክረን? ለምንድነው የምንፈቅድለት? ለምን በየሃይማኖታችን ሄደን ወደ ፈጣሪያችን ዘንድ አናለቅስም? ሰጪም ነሽም ፈጣሪ እንደሆነ ሁላችንም ልናቅ ይገባል። ደግሞ እኔ በጣም የሚገርመኝ እኮ ለምን እንደዚህ ያለ ነገር እንደሚያደርጉ በጣም ብዙ ሰዎች አሁን እየሰማን ያለ ነው። እባካችሁ በተለይ ኦርቶዶክስ ሆናችሁ ኦርቶዶክሳዊ ወጣት እንደዚህ ያለ ነገር ፈጽሞ ማድረግ የለበትም። ኦርቶዶክስ ተስፋ አይቆርጥም። ገብቷችሁ አይደለ? በጣም ያሳዝናል። ለማንኛውም እንዳያችሁት ነው ክስተቱ የተፈጠረው ክስተት። እንግዲህ መጨረሻው ምን እንደሆነ አልታወቀም። እግዚአብሔር ያትርፋት። ምን ይባላል ታዲያ? ሙስሊም ነህ አንተ? አዎ ነኝ። ሙስሊም አይደለም። ቼክ አድርግልኝ። ክርስቲያን ሙስሊም አይደለም ነኝ አይደለም። እሺ ቼክ አድርገው። ክርስቲያን አካውንቱን በብዛት ነው የምሸጥ። ሙስሊም አይደለም አይደል? ለያስኪ ቼክ አድርገው። እሺ ያረኩት ነው። አይ ቲንክ ፕሮቴስታንት ነው። ኦኬ ደግማ አታየኝም። ጭምላቃ ሌባ ኢዲየት። እኛም ኡስታዞቻቸውን አይደለንም። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዲየቶች ለሁለተኛ ጊዜ የሙስሊም ስም ይዛችሁ እንዳመጡ ቤቴ።
እኛ ኡስታዞቻቸው አሉ አይደለንም። እኛ ንጹህ ክርስቲያን ነን፣ ኦርቶዶክሳውያን ነን። ፕሮቴስታንቶች ቤታችሁ ስሩ፣ ፖለቲካ ድራማ እንደዛ የምትፈልጉ ከሆነ እኔ ቤት እንዳሰሩ ደደቦች። ይሄ ለሁለተኛ ጊዜ ለሶስተኛ ጊዜ ፕሮቴስታንቶች ሲይዛችሁ ተጠንቀቁ። እኔ ቤት እንደዚህ እንዳመጡ እንደዚህ አይነት ፖለቲካ ፈልጉ ምናምን ከሆነ አዳራሽ ላይ ሄዱና ስሩ። የሙስሊም ስም ይዛችሁ ገስቴ ላይ ማናችሁም ብትመጡ ብሎክ አድርጋችኋል። አትጨማለቁ፣ ንስሐ ግቡ። ይሄ ወንጀል ነው፣ ሌብነት ነው፣ ማጭበርበር ነው። እዚህ ጋር የተቀመጥነው ጊዜያችንን መስዋዕት አድርገን አንድም ሆነ ሁለት ከሙስሊሞች ጋር ልንነጋገር እንጂ እናንተን እዚህ ጋር አስቀምጠን ከእናንተ ጋር ድራማ ልንሰራ አይደለም። ድንጋይ ራሳቱ ነው። ባለፈውም ተናገርኳችሁ። ንስሐ ግቡበት። ፓራፍሬዝ አድርገው ቶፒኩን ወንድማችን እንግዲህ እንደዚህ ያለ ማስጠንቀቂያ እየሰጠ ነው የሚገኘው። ፕሊስ ባካቸው በተቻለ መጠን እየገባቸው አትረብሹ። እሱ እዚህ ጋር እየሰራ ያለው ወንጌል ነው እየሰበከ ያለው። በጣም ብዙ የጠፉ በጎች አሉ። እነሱን ለመመለስ ከጨለማ ወደ ብርሃን እንዲመጡ ቀን ከሌሊት እየተጋ እየሰራ ያለ ወንድም ነው። ያውም ተሰዶ አስባችሁ ታዲያ አይደለ? ስለዚህ ደግሞ እየገባቸው አትረብሹት ባካችሁ። መማር የምትፈልገው ሆነ በስማችሁ ታታጭበረብሩ ገብታችሁ ተማሩ። ኑ ወደ ብርሃኑ ተመላለሱ። እዚህ ጋር ይህን በማስመልከት እጅግ አንድ ሰበር የሆነ መረጃ አለ። መዝሙር እንዳወጣ ሰማችሁ? መዝሙሩን አሰማችኋለሁ። ግን ይህንን መዝሙር ቲክቶክ ላይ የለቀቀው ልጅ ከትንሽ ቀን በኋላ ሙሉ መዝሙሩ እንደሚለቀቅ ተናግሯል። ከመለቀቁ በፊት የደረሰውን መዝሙር ፖስት አድርጎ ታየሁትና በጣም ደስ አለኝ። ይተካል እግዚአብሔር አገልጋይ ለቤቱ ማለት አሁን እንግዲህ ትዝታው ሳሙኤል ምን እንደሚል ባላቅም እኛ ግን በቤቱ ያጽናህ እንለዋለን። መዝሙሩን ስሙት። ስበድለውይ ቤትህ እንዴት ልምጣ ከፍቅርህ ረቄ ኖር ያለው ስቀጣ አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለው። አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለው። ላንተ እንደሚገባኝ አልቆምኩም፣ ላንተ እንደሚገባኝ አልኖርኩም። ኃጢአቴን ሳስበው እኔ የማለቅሰው እንዲህ ነኝ አውቃለው እኔ ጎስቋላው። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሰላም ለእናንተ ይሁን። ሰው በራሱ ሰርቶ እግዚአብሔር ደግሞ ባርኮት ሀብታም ቢሆን ምንም ችግር፣ ጤናማ ነው፣ ደስ ይላል፣ ጥሩ ነው። ግን እነዚህ ሰዎች በሚያስተምሩት ደረጃ ሀብት የምርም በዚህ ደረጃ አስፈላጊ ከሆነና ብዙ ሀብት ሲኖር ሰላም የሚያመጣ ከሆነ ሀብት ሲጠፋ ደግሞ ሰላምን የሚያጠፋ ከሆነ የመጀመሪያው ሰው ሀብታም ሆኖ የሚያስተምረን ማን ነበረ? ራሱ መምህራችን ጌታ ኢየሱስ። ታዲያ ግን በወንጌል ላይ እንደምንመለከተው ይህ ነገር ለጌታ በጣም በተቃራኒ ነው የምናየው። ምን ማለት ነው? በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ አንድ የምናስተውለው ወይም የምናየው ታሪክ አለ። አንድ ጻፊ ወደ ጌታ ይቀርብና
እንደው መምህሩ አንተ ወደምትሄድበት ሁሉ ልከተልህ እወዳለሁ ይለዋል። ጌታ ኢየሱስ ግን መለስ አድርጎ እንዲህ አለው፣ ለቀበሮች ጉድጓድ አላቸው፣ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት እንኳ የለውም ይላል። ለሰው ልጅ ግን ራሱን የሚያስጠጋበት የለውም። የሁሉ ገዢ የሁሉ ባለቤት ጌታ ኢየሱስ በስጋ ተገልጦ በምድር ላይ ሲመላለስ መኖሪያ ቤት እንኳን የለውም። ስለዚህ በመጽሐፍ ቅዱሳችን ላይ ሀብታሙን ድሃውን ምናምን የሚባል ነገር የለም። እግዚአብሔር ከባረከና አስቀድሜ እንዳልኩ ይስተያየው። ግን ድሃ ብትሆንም ግን ድሃ ብንሆንም ሰላማችን የሚወሰድ ግን አይደለም። ለምን? እኛ ሰላምን የምንጠብቀው ገና ከጅምሩ ከምድራዊ ሀብት አይደለም። ሰላምን የምንጠብቀው ሰላሜን እሰጣችኋለሁ ካለው ከጌታችን ኢየሱስ ነው። ስለዚህማ በድህነት ውስጥም በሀብት ውስጥም በመብላት በመጥገብ ውስጥም በመራብ ውስጥም ሆነን ሁልጊዜም ቢሆን ሰላማችን ክርስቶስ ነውና የሚለዋወጥ ሊሆን አይገባውም ማለት ነው። የሰላም ምንጭ ብዙ ሀብት አይደለም። የሰላም ምንጭ ራሱ ባለቤቱ ጌታ ኢየሱስ ነው። የሰላም ጌታ ክርስቶስ ኢየሱስ ነው። ይልቁንም ግን ለሀብት ላይ በጣም እንደዚህ ኦብሰስድ ስንሆን ልባችን ሙሉ በሙሉ ምድራዊ ይሆናል። ልክ ጌታ ኢየሱስ እንደተናገሩ ነው በወንጌል ላይ መዝገባችሁ ባለበት በዚያ ልባችሁ ደግሞ ይኖራል ይላል። መዝገባችሁ ባለበት በዚያ ልክ እንዴት መሰላችሁ? ለምሳሌ የሆነ ወርቅ ነገር ጉድጓድ ውስጥ ሄዳችሁ ብትደብቁ፣ የሆነ ቦታ ብትደብቁ ወርቅ ከዛ በኋላ ሀሳባችሁ ሁሉ እዛ ወርቋ ጋር ነው፣ እዛች ቦታ ላይ ነው የሚሆነው፣ የሆነ ሰው አግኝቶት እንዳይወስደው ማለት ነው። ልክ እንደዚህ ሁሉ የምትሰሩት የሆነ ኦብሴሽን የሆነ ኦብሰስድ የምትሆኑት ኦብሰስድ ሆናችሁ በጣም አተኩራችሁ ልባችሁ ሁሉ እዚህ ምድራዊ ሀብቱ ላይ ቤቱ ላይ ምናምን ሲሆን በቃ ልባችሁ ሙሉ በሙሉ እዚሁ ምድር ላይ ይሆናል። ልባችሁ ወደ ላይ አይወጣም፣ ወደ ጌታ ኢየሱስ አይሄድም። ስሜታዊ ልትሆን ትችላለህ፣ ጌታ ምናምን ትችላለህ፣ ግን ልብህ ግን እስቲ የሆነ ማቴሪያሊስቲክ ሆኖ ይሄ ለማቴሪያሉ ነገር የተገዛ ትሆናለህ እና ይሄ ከክርስትና ፍጹም የራቀ ነው። ሰላማችን በክርስቶስ ነው። ሀብታም ብንሆንም ድሃ ብንሆንም ብንጠግብም ብንራብም ጌታችን ግን ሰላማችን ነው። ይቆያል። እመቤታችንና ኪዳነ ምህረት አንድ ናቸው እያላችሁ የምትናገሩ ሰዎች አንድ ከሆኑስ ኪዳነ ምህረት ብለን በ16 እመቤታችን ብለን ደግሞ በ21 ለምን እናከብራለን? ይህ ትምህርት ብዙ እህቶች ወንድሞች እንደሚማሩበት እርግጠኛ ስለሆን ሼር ኮፒ ሊንክ እያደረጋችሁ ኮመንት ላይ እናቴ ኪዳነ ምህረት እያላችሁ ጻፉልኝ። እንኳን ለእመቤታችን ለቅድስት ኪዳነ ምህረት ዓመታዊ መታሰቢያ በዓል በሰላም በፍቅር አደረሳችሁ አደረሰን። ነገ የካቲት 16 እመቤታችን ቅድስት ድንግል ማርያም የምህረት ቃል ኪዳን የተቀበለችበት ልጇን ከሰማየ ሰማያት ከአእላፍ መላእክት ጋር ወርዶ ቃል ኪዳን የገባበት እጅግ ድንቅ ዕለት እንደሆነ ቤተክርስቲያናችን ታስተምረናለች። በዚህ በዓል ላይ ሁለት ዋና ዋና ታሪኮችን በማንሳት እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ዘንድ የተቀበለችው ቃል ኪዳን ምን ያክል ኃያልና ታላቅ መሆኑን እናት ቅድስት ቤተክርስቲያን ታስተምረናለች። አንደኛው በላየ ሰብ ወይም ደግሞ 78 ነፍሳትን የበላ ያጠፋው የስምዖን ታሪክ ሲሆን፣ ሁለተኛ ደግሞ ሀብታም ባለጸጋ ከሆነ በኋላ ያጣ የነጣ ከብሬ ነግሼ በኖርኩበት ሀገር አልዋረድም ብሎ ወደ ሌላ ሀገር ሲሰደድ በመሃል ላይ ሰይጣን አግኝቶ ድንጋዩን ወደ ወርቅ ቀይሮ እንዴት እምነቱን እንዳስካደው እንዴት ቀጥቅጦ እንደገደለው ሁለት ታሪኮችን አንስተን ስለ እግዚአብሔር አምላክ ርኅራኄ ቸርነት፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ቃል ኪዳን የምንማርበት እጅግ ድንቅ የሆነች ዕለት ናት። ነገር ግን እመቤታችን ቅድስት ድንግል ማርያም በጌቴሴማኒ በጎለጎታ በልጇ መቃብር ላይ ሆና ተንበርክካ ጸለያ የወለደችውን ልጇን ቃል ኪዳን እንዲገባ የለመነችባት ዕለት የካቲት 16 እመቤታችን ቅድስት ድንግል ማርያም የምህረት ቃል ኪዳንን ከልጇ የተቀበለችበት በዓል ስለሆነ ኪዳነ ምህረት ተብሎ ተሰይሟል። በእውነት ልጇም እናቴ እንደወደድሽ ይደረግልሽ፣ በስምሽ ቤተ ክርስቲያን ያሳነጸውን የተቸገረ የረዳውን የተጠማ ያጠጣውን ኃጢአቱን ይቅር እለዋለሁ መንግሥተ ሰማያትንም አወርሰዋለሁ ብሎ የገባባት እጅግ ድንቅ ዕለት ስለሆነች እመቤታችን ቅድስት ድንግል ማርያምን በ16 ኪዳነ ምህረት የምህረት ቃል ኪዳን የተቀበለችባት ዕለት ብለን እናከብራታለን ማለት ነው። ስለዚህ ኪዳነ ምህረት ስንል እናታችን ቅድስት ድንግል ማርያም የምህረት ቃል ኪዳን የተቀበለችባትን ዕለት ለማሰብ እንጂ እመቤታችንና ኪዳነ ምህረት አንድ ለእርሱ ለእናቱ ወይም ለእኛ ለእናታችን የተሰጠ ስም ነው። የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎታ፣ በረከቷ፣ የእናትነት ፍቅሯ ከሁላችን ጋር ይሁን። አሜን።